በአውሮፓ ቻምፒዮንስ ሊግ ትላንትና አስገራሚ ውጤቶች ተመዝግበው አልፈዋል። በእንግሊዝ ፕሪሚየር ሊግ ድል ያልቀናው ቶትናም ትላንትና ሆኖ ተመልሷል። በአትሌቲኮ ዲ ማድሪድ 5-2 ተሸንፏል። ባየር ሙኒክ አንድና ብቸኛ የጣሊያን ክለብን አትላንታን ከቻምፒዮንስ ሊጉ ከወዲሁ ያሰናበተው ይመስላል። ግማሽ ደርዘን ጎል አስቆጥሮ 6-1 ረቷል። ኒውካስል ዩናይትድ ባርሴሎናን አስተናግዶ 1-0 አሸነፍኩ ሲል ባለቀ ደቂቃ ጎል ገብቶበት አቻ ወጥቷል። የባርሴሎና አሰልጣኝ ሃንሲ ፍሊክ በሜዳችን አዲስ ነገር ጠብቆ ሲሉ ተናግረዋል። የባየር ሙኒክ ወሳኝ ተጫዋቾች ትላንትና ተጎድተዋል። ስለዚህ የምነግራችሁ ነገር አለ። ዛሬ የአውሮፓ ቻምፒዮንስ ሊግ ሲመለስ በጣም ተጠባቂ ጨዋታዎች ይደረጋሉ። መሪው አርሰናል ዛሬ ከባየር ሊቨርኩሰን ጋር በሚያደርጉት ጨዋታ ይከፈታል። ምሽት 5 ሰዓት ላይ ዓለም ሁሉ በጉጉት የሚጠብቀው የማድሪድና ማንቸስተር ሲቲ በሳንቲያጎ ቤርናባው ይገናኛሉ። ቼልሲም ዳግም ከፒኤስጂ ጋር የሚገናኝበት ጨዋታ በጉጉት ይጠበቃል። ሰላም የኦሮማን ዩናይትድ ቻናል ተከታታዮች፣ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጉት። እንግዲህ ዛሬ የሚደረጉ ጨዋታዎችን ከወዲሁ ግምታችሁን ማስቀመጥ ትችላላችሁ። በቀጥታ ትላንት የተደረጉ የቻምፒዮንስ ሊግ ጨዋታዎች ውጤት ለመጠቆም ያክል ኒውካስል ከባርሴሎና ያደረጉት ጨዋታ 1-1 ሲጠናቀቅ ሃርቬ ባርነስ ለኒውካስል ዩናይትድ ቀዳሚ የሆኑበትን ጎል አስቆጥሮ ነበር። ባለቀ ደቂቃ ላሚን ያማል በፍጹም ቅጣት ምት ባርሴሎናዎች አቻ የሆኑበትን ጎል አስቆጥሮ 1-1 በሆነ ውጤት ተለያይቷል። የአትሌቲኮ ዲ ማድሪድ እና የቶትናም ጨዋታ በጣም አስገራሚ ቅጽበት የታየበት እንዲሁም በቶትናም በኩል የግብ ጠባቂ ስህተት ጎልቶ የታየበትና ግብ ጠባቂ በመጀመሪያው አጋማሽ ተቀይሮ የወጣበትን ክስተት እየፈጠረ ታምር ተፈጥሯል። ገና በ25 ደቂቃ ባልሞላ አትሌቲኮ ማድሪዶች 3 ጎሎችን አስቆጥረው በመጨረሻም 5-2 በሆነ ውጤት ተጠናቀዋል። ለአትሌቲኮ ዲ ማድሪድ የማሸነፊያ ጎሎች ሎሬንቴ፣ አንቷን ግሪዝማን እና ጁሊያን አልቫሬስ 2 ጎሎችን ሲያስቆጥር ኖርማንድ ቀሪዋን ጎል ማስቆጠር ችሏል። ለቶትናም ፖሮ እንዲሁም ዶሚኒክ ሶላንኬ 2 ማስተዛዘኛ ጎሎችን አስቆጥረዋል። እንግዲህ ቶትናም ሆትስፐር በእንግሊዝ ፕሪሚየር ሊግ እየተቸገረና ለወራጅ ቀጠናው ቀርቦ ይገኛል። በቻምፒዮንስ ሊጉ ግን እስካሁን ጥሩ እንቅስቃሴ አድርጎ እዚህ ደርሶ ነበር። አሁን ምናልባትም እንግዲህ የሚሰናበትበት ጊዜ የደረሰ ይመስላል። ምንም እንኳን በሜዳው የመልሱ ጨዋታ ቢኖረውም ይህንን ጨዋታ ቀልብሶ ቶትናም በአሁን ባለው አቋም ያልፋል የሚለው ትንሽ አስቸጋሪ ይመስላል። እንግዲህ ቶትናሞች ዘንድሮ ከድጡ ወደ ማጡ የሆነ ጉዞ ቀጥለዋል። በሌላ ጨዋታ አትላንታን የገጠመው ባየር ሙኒክ 6-1 በሆነ ውጤት አሸንፎ ተመልሷል። ለባየር ሙኒክ ጎሎችን ስታንሲች፣ ማይኬል ኦሊሴ 2 ጎሎችን አስቆጥረው የጨዋታው ኮከብ ተብሎ የተመረጠበት ቅጽበት አሳልፈዋል። ጂናብሪ፣ ጃክሰን እንዲሁም ጀማል ሞሲያላ ሌሎቹን ጎሎች አስቆጥረው ባየር ሙኒክ ከወዲሁ ጣጣውን ጨርሶ ከአትላንታ የተመለሰ ይመስላል። እንግዲህ የደርሶ መልሱን ጨዋታ አትላንታ ቀልብሰው ያልፋሉ ተብሎ በምንም ቢጠበቅ አይመስልም። ነገር ግን በእግር ኳስ አለቀ የሚባል ነገር ስለሌለ የመልሱ ጨዋታ የሚጠበቅ ይሆናል። ባየር ሙኒክ በምሽቱ የቻምፒዮንስ ሊግ ጨዋታ ጣፋጭ ድል ቢያስመዘግቡም ወሳኝ ተጫዋቾቻቸውን በጉዳት ምክንያት አጥተዋል። ጀማል ሞሲያላ፣ አልፎንሶ ዴቪስ እንዲሁም ጆናስ ኤብሪግ በጉዳት እንዳጋጠማቸው ተነግሯል። በተለይ አልፎንሶ ዴቪስ ያጋጠመው ጉዳት ከዚህ በፊት እንዳጋጠመው አይነት የጡንቻ ጉዳት መሆኑ ተረጋግጧል። ተጫዋቹ በገጠመው ከባድ ጉዳት ምክንያት በዚህ ዓመት 26 ጨዋታዎች እንዳመለጡ አይዘነጋም። በሌላ በኩል ጆሹዋ ኪሚች እንዲሁም ኦሊሴ ቢጫ ካርድ መመልከታቸውን ተከትሎ የመልሱ ጨዋታ በቅጣት ያመልጣቸዋል። ነገር ግን አሳይመንታቸውን በጊዜው ጨርሰው ስለመጡ
ያን ያክል ይሄ የሚያሰጋቸው አይመስልም። ነገር ግን ወሳኝ ተጫዋቾቻቸው መጎዳት ምናልባት ለቀጣይ ጉዟቸው እንቅፋት እንዳይሆን ተሰግቷል። እንግዲህ ያም ሆነ ይህ ውጤቱ ይሄንን ይመስላል። ባርሴሎናዎች እንግዲህ በኒውካስል ሜዳ ሄደው አቻ ተለያይተው ተመልሰዋል። የሊዩሳል እና የላሚን ያማል ፍጥጫ እንዲሁም ትግል ዳግም ምን ያሳየናል የሚለው በጉጉት እንዲጠበቅ አድርገውታል። ባርሴሎናዎች በእንግሊዝ ሄደው አቻ መውጣታቸው በጣም ጠቃሚና እድለኛ አስብሏቸዋል። ምክንያቱም በጨዋታው ኒውካስል ዩናይትዶች ብዙ ጎል ሊሆኑ የሚችሉ ኳሶችን መክኖባቸዋል ወይም ሳይጠቀሙ ቀርተዋል። በራሳቸው ላይ ቤት ስራቸውን እያከበዱ ይመስላል። ያም ሆነ በካምፕ ኑ የሚያደርጉት ጨዋታ የተለየነ እንደሚሆን ይጠበቃል። ይህንኑ አስመልክቶ አስተያየታቸውን የሰጡት ሃንሲ ፍሊክ ካምፕ ኑ ላይ የተለየ ቡድን ታያላችሁ ሲሉ ተናግረዋል። የባርሴሎና አሰልጣኝ ሃንሲ ዲተር ፍሊክ ቡድናቸው ጥሩ የኳስ ቁጥጥር እንዳልነበረው ከጨዋታው በኋላ አምነዋል። ከኳስ ጋር ጥሩ አልነበርንም ያሉት ሃንሲ ፍሊክ ኳስ ከቁጥጥራቸው እየወጣ ቀላል ስህተት እየሰራንም ነበር ሲሉ ተናግረዋል። ይሄ ደግሞ እንደሚታወቀው ኒውካስል ዩናይትድ የሚወደው ነገር ነው ያሉ ሲሆን ካምፕ ኑ ላይ ግን የተለየ ቡድን ታያላችሁ ሲሉ ተደምጠዋል። ኒውካስል ዩናይትድ አሰልጣኝ የኒውካስሉ አሰልጣኝ ዩናይትድ አሰልጣኝ ኤዲ ሃው በበኩላቸው በሴንት ጄምስ ፓርክ ድንቅ ምሽት ነበር ሲሉ ገልጸዋል። አክለውም ቀጣይ በሜዳቸው ሆነ አልሆነ የትም እንሂድ ዝግጁ እንሆናለን ሲሉ ከጨዋታው በኋላ አስተያየታቸውን ሰጥተዋል። ይሄ ጨዋታ እንግዲህ አሁን ለሁለቱም እኩል እድል የያዘው ጨዋታ ነው። ስለዚህ ኒውካስል ዩናይትዶች በባርሴሎና ሜዳ ሄደው 2-1 ካሸነፉ የሚያልፉበት አጋጣሚ ያለ። ዞሮ ዞሮ በአንድ ጎል ልዩነት ማሸነፍ ወደ ቀጣዩ ዙር እንደሚያሳልፍ ይታወቃል። ይሄ የሚጠበቀው ጉዳይ ነው። ሌላው ትላንትና የተጫወተው እንግዲህ ሊቨርፑል ነው። ሊቨርፑል ከጋላት ሰራይ ጋር ያደረገውን ጨዋታ ተሸንፈዋል 1-0። እንግዲህ ጋላት ሰራይ ባለፈውም ሊቨርፑልን 1-0 እንዳሸነፈው ይታወሳል። አሁንም በሜዳቸው በድጋሚ ሊቨርፑልን ያሸነፉበትን ቅጽበት ፈጥረዋል። ሊቨርፑል እንዲሸነፍ ያደረገችውን ብቸኛ ጎል ማሪዮ ላሚና ሲያስቆጥር ቪክተር ኦስሜን አመቻችቶ አቀብሏል። ሊቨርፑል በዚህ ዓመት ከጋላታሳራይ ጋር ያደረጋቸውን 2 የአውሮፓ ቻምፒዮንስ ሊግ በተመሳሳይ 1-0 መሸነፍ ችሏል። ዴቪንሰን ሳንቼዝ በመጨረሻ ደቂቃ በተመለከተው ቢጫ ካርድ ምክንያት የመልሱ ጨዋታ በቅጣት ያመልጠዋል። ሁለቱ ክለቦች የመልስ ጨዋታ ቀጣይ ሳምንት ረቡዕ አንፊልድ ላይ ይደረጋል። ሊቨርፑል በቀጣይ የፕሪሚየር ሊግ መርሃ ግብር እሁድ ከቶተናም ጋር ይጫወትና ቀጣይ ሮብ ደግሞ ከጋላታሳራይ ጋር የሚጫወት ይሆናል። እንግዲህ ማን አሸንፎ ወደ ቀጣዩ ዙር ያልፋል የሚለው አጓጊ መሆን ችሏል። በዘንድሮው የጋላታሳራይ የአውሮፓ ቻምፒዮንስ ሊግ ጥሩ የሚል ጉዞ እያደረገ የሚገኘው ትልቁን ድርሻ ቪክተር ኦስሜን ይወስዳል። ቪክተር ኦስሜን በአውሮፓ ቻምፒዮንስ ሊግ በ8 ቻምፒዮንስ ሊግ ጨዋታዎች 7 ጎሎችን አስቆጥሮ ጋላታሳራይ ውድድሩ ከፍተኛ ግብ አስቆጣሪ ነው። በቻምፒዮንስ ሊጉ ቪክተር ኦስሜን ከቪክተር ኦስሜን በላይ ግብ ያላቸው ኪሊያን ምባፔ፣ አንቶኒ ጎርደን እንዲሁም ሃሪኬን እና ኤርሊንግ ሃላንድ ብቻ ናቸው። ጋላታሳራይ በዚህ ዓመት በቻምፒዮንስ ሊግ ካስቆጠራቸው ግቦች ግማሽ ያህሉን ኦስሜን በስሙ አስመዝግቧል። እንግዲህ ቪክተር ኦስሜን በተጨማሪም በቱርክ ሊግ እና በአፍሪካ ዋንጫ ድንቅ ጊዜ ማሳለፉ ይታወሳል። ትላንትና እንግዲህ ቪክተር ኦስሜን ምንም እንኳን ጎል ባያስቆጥርም ጎል የሆነ ኳስ አመቻችቶ አቀብሏል። ነገር ግን ጎልም አስቆጥሮ በኋላ ተሽሮበታል። የጋላታሳራይ ደጋፊዎች በስታዲየሙ ዓለም እዚህ ሲኦልን ተጋፍጦ ወደ ሲኦል እንኳን ደህና መጣችሁ የሚል ጽሑፍ ይዘው ታይተዋል። ሊቨርፑሎችን እንኳን ወደ ሲኦል መጣችሁ ሲሉም ትላንትና በባነራቸው አሳይተዋል። ሌላው በጨዋታው አስገራሚ ቅጽበት እየተባለው የቪክተር ኦስሜን ፎቶ ምስል ነበረ። እንግዲህ ደጋፊዎች የቪክተር ኦስሜንን ምስል ይዘው በሜዳው ላይ ተገኝተዋል። ቪክተር ኦስሜንም እንግዲህ ለድጋፋቸው እንባውን ሲያነባ ተመልክተናል። ቪክተር ኦስሜን እናቴን በልጅነት የነበር ያጣሁት ሲል
አንብቷል። እንግዲህ የጋላታሳራይ ደጋፊዎች በጨዋታው በልጅነቱ እናቱን ላጣው ቪክተር ኦስሜን ያላቸውን ድጋፍ የሚያሳይ ምስል አስመልክተው ነበር። ደጋፊዎች ከምስሉ ስር እኛ ቤተሰብ ነን፣ ቤተሰብ ደግሞ ሁሉም ነገር ነው ሲሉ ለቪክተር ኦስሜን ምን ያህል ፍቅር እንዳላቸው አሳይተዋል። ኦስሜን በበኩሉ ደጋፊዎች ያሳዩትን ቤተሰባዊነት ሲመለከት ስሜቱን መቆጣጠር ተስኖት ሲያነባ ተመልክተናል። ከጨዋታው በኋላ ስለ እውነቱ የተናገረው ቪክተር ኦስሜን የጋላታሳራይ ደጋፊዎችን አመሰግናለሁ ሲል ያለውን አክብሮት ገልጿል። ሜዳ ላይ ለእነሱ ያለኝን መስጠት ፈልጋለሁ፣ እነሱን ደስተኛ ማድረግ ነው ፍላጎቴ፣ እዚህ ከመጣው ጀምሮ ደስተኛ ነኝ ሲል ቪክተር ኦስሜን ተናግሯል። አክሎም እናቴን ያጣሁት ገና በልጅነቴ እድሜ ነው፣ ያለ እኔ ትልቅ ነገር ነው፣ እዚህ በጋላታሳራይ አንድ ቤተሰብ ነን ሲል ከጨዋታው በኋላ ቪክተር ኦስሜን ተናግረዋል። የቶተናሙ ግብ ጠባቂ ትላንት ያልሆነ አጀማመር አሳይተዋል። ቶተናም በቋሚነት ይዞት የገባው ግብ ጠባቂ አንቶኒ ኪኒስኪ የመጀመሪያ ጨዋታው ያልተሳካ ሆኗል። ግብ ጠባቂው ገና በመጀመሪያው ደቂቃ ተቀይሮ ለመውጣት ተገዷል። ግብ ጠባቂው እንግዲህ እየሰራቸው ሁለት ስህተቶች ወደ ግብነት ተቀይረዋል። በ15ኛው ደቂቃ 3 ጎል ተቆጠረበት። ገና በ17ኛው ደቂቃ በቪካሪዮ ተቀይሮ እንዲወጣ ግድ አለው። ስለዚህ በረኛ አስተያየቱን የሰጠው የቀድሞ የማንቸስተር ዩናይትድ ደጋፊ አንተ ቦታ ካልሆነ ማንም ሊረዳ አይችልም፣ ስለዚህ ቀናበል ከፍ የምትልበት ጊዜ ይመጣል፣ ለዚህ ብለህ አንገትህን እንዳትደፋ ሲል ሀሳቡን ሰጥቷል። የጋላታሳራይ አሰልጣኝ አከም ብሩክ ከዚህ በፊት ሊቨርፑልን ያሸነፍነው በእድል እንዳልሆነ አሳይተናል፣ አላህ ፍቃድ ከሆነ ሩብ ፍጻሜውን እንቀላቀላለን ሲል ተናግሯል። በዚህ ዓመት ሊቨርፑልን 2 ጊዜ አሸንፈነዋል ያሉት አሰልጣኙ የመጀመሪያ ድል በእድል አለመሆኑን ዛሬ አሳይተናል፣ አክለውም እንደ አላህ ፍቃድ ሊቨርፑልን ጥለን ሩብ ፍጻሜውን እንገባለን ሲሉ ታላቅ እምነት እንዳላቸው ተናግረዋል። አንፊልድ ላይ የሚደረገው የመልስ ጨዋታ ከዚህ የተለየ እንደሚሆን የገለጹት አሰልጣኙ ደጋፊዎች ባይገኙም ጥሩ ሁኔታ እንሞክራቸዋለን ሲሉ ተናግረዋል። እንግዲህ ጋላታሳራይ ምናልባት ሊቨርፑልን ጥሎ ወደ ቀጣይ የሚሄድበትን አጋጣሚ ይፈጥራል ተብሎ ይጠበቃል። እንግዲህ ትላንትና ባየር ሙኒክ ሃሪኬንን በተቀያሪ ወንበር ላይ አድርጎ ተጫውቶ ድል ቀንቶታል። እነሱም ጥሩ ወደ 8 ውስጥ ለመግባት ያላቸውን እንቅስቃሴ ያሰፉ ይመስላሉ። የአውሮፓ ቻምፒዮንስ ሊግ ጨዋታ ዛሬም ሲቀጥል ተጠባቂ ጨዋታዎች ይደረጋሉ። መሪው አርሰናል ባየር ሌቨርኩሰንን ምሽት 2:45 በባየር ሌቨርኩሰን ባየር አሬና ሜዳ ይገጥማል። ፒኤስጂ ከቼልሲም፣ ሪያል ማድሪድ ከማንቸስተር ሲቲ፣ ቦዶ ግሊምት ከስፖርቲንግ ሊዝበን ምሽት 5 ሰዓት ላይ ጨዋታዎችን ያደርጋሉ። በአርሰናል በኩል 2 ጨዋታዎች ተጫዋቾች የቀድሞ ቡድናቸውን ይገጥማሉ። አንደኛው ካይ ሃቨርትዝ ነው። ካይ ሃቨርትዝ እዚህ እንዲደርስና ለዓለም እንዲታይ ያደረገው ባየር ሊቨርኩሰን መሆኑ ይታወሳል። ባየር ሊቨርኩሰን ዛሬ በተቃራኒ ይገጥማል። ሌላው ፓውሎ ሂንካፔ ነው። ፓውሎ ሂንካፔ የባየር ሊቨርኩሰን ንብረት እንደሆነ ይታወቃል። ከዛሬ እንግዲህ ዳግም የራሱን ቡድን የሚገጥም ይሆናል። ይህ በእንግሊዝ ፕሪሚየር ሊግ አይቻልም። አንድ ተጫዋች በውሰቱ ለሌላ ቡድን ከገባ የራሱን ቡድን መቅጠም አይችልም። ነገር ግን በአውሮፓ ቻምፒዮንስ ሊግ ይሄ ስለሚቻል ዛሬ ፓውሎ ሂንካፔ የራሱን ቡድን የሚገጥምበት አውድ ይፈጠራል። ፓውሎ ሂንካፔ በአመቱ መጨረሻ ላይ አርሰናል ቤት ቋሚ ይሆናል ተብሎ ይጠበቃል። እንግዲህ ቆሚ ሆኖ የሚገጥምበት እድል አለ ብለን ካመን የቀድሞ ክለቡን ይገጥማል ብለን መናገር እንችላለን። አርሰናል ቻምፒዮንስ ሊጉን ያሸንፋል ይላል ጄሚ ካራገር። የቀድሞ ሊቨርፑል ተጫዋች ጄሚ ካራገር አርሰናል በቻምፒዮንስ ሊጉ ጥሩ ጊዜ እንደሚያሳልፍ ገምቷል። በተንታኝነት እያገለገለ የሚገኘው የቀድሞ ተጫዋች ጄሚ ካራገር እና ሚክ ሪቻርድስ ግምታቸውን ሲያስቀምጡ አርሰናል ለፍጻሜ ይደርሳል ብለዋል። ጄሚ ካራገር ለፍጻሜው ጨዋታ አርሰናል አሸንፎ ቻምፒዮን ይሆናል ሲል ገምቷል። በሌላ በኩል ጄሚ ካራገር ሊቨርፑል ወደ ቀጣዩ ዙር ያልፋል የሚል ምንም ተስፋ የለኝም ሲል አስተያየቱን ሰጥቷል። ዛሬ ከሪያል ማድሪድ ጋር ከባድ ፈተና ያለበት ፔፕ ጋርዲዮላ ከጨዋታው በፊት አስተያየቱን ሰጥቷል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ቡድናቸው የሪያል ማድሪድን ዋንጫ ብዛት ያክል በቻምፒዮንስ ሊግ አለመሳተፉን ገልጸዋል። ሪያል ማድሪድ 15 ቻምፒዮንስ ሊግን አሸንፏል። ይህ ቁጥር ማንቸስተር ሲቲ በውድድር ካደረገው
ተሳትፎ ይበልጣል ሲል ፔፕ ጋርዲዮላ ተናግሯል። እነሱ 15 ዋንጫን አሸንፈዋል፣ እኛ 13 ወይም 14 ጊዜ ነው የተሳተፍነው ሲሉ ፔፕ ጋርዲዮላ ተናግረዋል። አክለውም ሪያል ማድሪድ ሁልጊዜም ሪያል ማድሪድ ነው፣ አሰልጣኝ ቢቀይርም ማንነቱን አያጣም፣ ሁልጊዜም እናከብረዋለን ሲል ፔፕ ጋርዲዮላ እንግዲህ ለዛሬው ተጋጣሚያቸው ጥሩ ክብር እንዳለው ገልጿል። እንግዲህ ሪያል ማድሪድ ምናልባትም ፔፕ ጋርዲዮላ ሪያል ማድሪድ ነው ቢልም የቀድሞ ሪያል ማድሪድ እንዳልሆነ ብዙዎቻችን እንገምታለን። ብዙ ወሳኝ ተጫዋቾቻቸውን በጉዳት አጥተዋል። ኪሊያን ምባፔ፣ ኤድዋርዶ ካማቪንጋ፣ ጁድ ቤሊንግሃምን የመሳሰሉ ተጫዋቾች ዛሬ የሉም። ስለዚህ ማንቸስተር ሲቲ ደግሞ በአንጻሩ ሙሉ ወሳኝ ተጫዋቾቻቸውን ከጉዳትም ጭምር ተመልሰውላቸዋል። ስለዚህ ማንቸስተር ሲቲ ዛሬ በቀላሉ ሊያሸንፍ ይችላል የሚል ግምት ተሰጥቶታል። ኦፕታ ሱፐር ኮምፒውተርም ማንቸስተር ሲቲ ያሸንፋል የሚል ግምት ሰጥቷል። እንግዲህ ለማንኛውም ምሽት 5 ሰዓት ላይ የምናይ ይሆናል። የቀድሞው የቼልሲና የሪያል ማድሪድ ተጫዋች ኤዲን ሃዛርድ ስለ ቪኒሺየስ ጁኒየር አስተያየቱን ሰጥቷል። ቪኒሺየስ ጁኒየር በ30 ዓመቱ ጫማ ቢሰቅል አይገርመኝም ሲል ኤዲን ሃዛርድ ተናግሯል። የቀድሞ የቼልሲና የሪያል ማድሪድ ተጫዋች ኤዲን ሃዛርድ ቪኒሺየስ ጁኒየር ከወዲሁ ከእግር ኳስ እንዳይርቅ ስጋት እንዳለው ተናግሯል። ቪኒሺየስ ስለገጠመው ተደጋጋሚ የዘረኝነት ጥቃት ያነሳው ኤዲን ሃዛርድ ቪኒሺየስ ገና ልጅ ነው፣ ለሱ አዝኛለሁ ብለዋል። ለሱ ብዙ የዘረኝነት ጥቃት አጋጥሞታል ያለው ሃዛርድ ምንም የተለወጠ ነገር ስለሌለ በ30 ዓመቱ ጫማ ቢሰቅል ምንም አይገርመኝም ሲል ገልጿል። አክሎም እሱ እግር ኳስ የሚወድ ተጫዋች ነው፣ መጫወት ብቻ ነው የሚፈልገው፣ እኔ ሜዳ ላይ እንደማደርገው እሱ ልክ እንደኔ ነው ሲል ኤዲን ሃዛርድ ተናግሯል። ስለ ቪኒሺየስ የሚወራው ሜዳ ላይ ከሚያሳየው ነገር የበለጠ እያሳለፈ ስላለው ነገር ነው። ምክንያቱም እንዳለመታደል ሆኖ ሰዎች ቪኒሺየስን ምን አይነት ድንቅ ተጫዋች እንደሆነ ይዘነጋሉ ሲል ኤዲን ሃዛርድ ለቪኒሺየስ ጁኒየር ያለውን ትልቅ ፍቅርና አክብሮት እንዲሁም ከጎኑ እንደሚቆም ተናግሯል። እንግዲህ ቪኒሺየስ ጁኒየር ምንም እንኳን የዘረኝነት ሰለባ ቢሆንም አሁንም ድንቅ እንቅስቃሴ እያደረገ ለሪያል ማድሪድ እስትንፋስ መሆኑን ቀጥሏል። በተለይ ዛሬ ሙሉ የሪያል ማድሪድ ውጤት ቪኒሺየስ ጁኒየር ላይ የተንጠለጠለና እሱ ላይ እምነት እንደጣሉ አሰልጣኝ አርቢ ሉያም ጨምረው ተናግረዋል። እንግዲህ ዛሬ ቪኒሺየስ ጁኒየር በማንቸስተር ሲቲ ላይ የሚያሳየው ድንቅ እንቅስቃሴ ይጠበቃል። ዞሮ ዞሮ ቪኒሺየስ ጁኒየር የዘረኝነት ሰለባ መሆኑ አለጊዜው ኳስ እንዳያቆም ስጋት እንደፈጠረበት ኤዲን ሃዛርድ ተናግሯል። በሌላ በኩል እንግዲህ በቼልሲና በሉዊስ ኤንሪኬው ፒኤስጂ መካከል የሚደረገው ጨዋታ ዓለም በጉጉት ይጠብቀዋል። ከቼልሲ የበለጠ የኳስ ቁጥጥር እንፈልጋለሁ ያሉት ሉዊስ ኤንሪኬ ናቸው። የፒኤስጂው አሰልጣኝ ሉዊስ ኤንሪኬ በዛሬው ቼልሲ ጨዋታ የተለየ የኳስ ቁጥጥርም እንደሚፈልጉ አስታውቀዋል። ከተጋጣሚያችን የበለጠ ኳስ ቁጥጥር እንዲኖረን እንፈልጋለን፣ ቼልሲን እንደዛው ይፈልጋሉ ሲል ሉዊስ ኤንሪኬ ተናግሯል። አክለውም እነሱ ኢንተርናሽናል ተጫዋች ያሏቸው ጥሩ ቡድን ናቸው፣ ጨዋታ ለሁላችንም ቡድኖች አስቸጋሪ ይሆናል ሲሉ ተናግሯል። ስለ ሊያም ሮሲነር የተናገሩት ሊያም ሮሲነር በስትራስበርግ ትልቅ ልምድ አካብቷል፣ አጥቅቶ ይጫወታል፣ ነገር ግን እኛም በመከላከል ጠንካራ ነን፣ በራሳችን መንገድ ለመጫወት እንሞክራለን ሲል ሉዊስ ኤንሪኬም ዛሬ የተጋጣሚውን ስለ ቼልሲ አስተያየቱን ሰጥቷል። በሌላ በኩል አምና ከእንግሊዝ ቡድኖች ካደረግነው ጨዋታ የቼልሲ ጨዋታ ከባድ ይሆናል ያለው ባርኮላ ነው። የፒኤስጂ የፊት መስመር ተጫዋች ብራድሊ ባርኮላም የዛሬው የቼልሲ ጨዋታ አስቸጋሪ እንደሚሆን ከጨዋታው በፊት ተነግሯል። ጨዋታው ባለፈው ዓመት የእንግሊዝ ክለቦች ካደረጉት ጨዋታ ጋር ሲነጻጸር አምና ከእንግሊዝ ቡድኖች ባደረግነው ጨዋታ የቼልሲ ጨዋታ ከባድ ይሆናል ሲል ተናግሯል። ፒኤስጂ ባለፈው ዓመት ከአርሰናል፣ ከሊቨርፑል፣ ከማንቸስተር ሲቲ እና ከኒውካስል ዩናይትድ ጋር ተገናኝተው እንደነበር ይታወሳል። ቼልሲን የመበቀል ስሜት አይሰማንም፣ ምክንያቱም ወቅቱ ተመሳሳይ አይደለም፣ ውድድሩም ተመሳሳይ አይደለም ሲል ብራድሊ ባርኮላ እንግዲህ አስተያየቱን ሰጥቷል። ለማንኛውም እንግዲህ ሁለቱ ክለቦች የሚያደርጉት ጨዋታ ምሽት 5 ሰዓት ላይ በጉጉት
ይጠበቃል። ማን ያሸንፋል የሚለው ይጠበቃል። እንግሊዛዊ ተከላካይ ካይ ዎከር ራሱን ከብሔራዊ ቡድን ማግለሉን ይፋ አድርጓል። ካይ ዎከር ለሶስቱ አናብስት በ96 ጨዋታዎች ላይ ተሳልፎ መጫወት ችሏል። ዎከር በተጨማሪም ከእንግሊዝ ብሔራዊ ቡድን ጋር በ5 ትልልቅ ውድድሮች ተሳትፏል። ከቡድኑ ጋር 2 የአውሮፓ ዋንጫ ፍጻሜ ላይ እና በአንዱ የዓለም ዋንጫ ግማሽ ፍጻሜ የተጫወተው ካይ ዎከር እንግዲህ ከእንግሊዝ ብሔራዊ ቡድን መሰናበቱን በይፋ አስታውቋል። የዘንድሮ የውድድር ዘመን ዶሚኒክ ሶቦስላይ የሊቨርፑል ቁልፍ ተጫዋች መሆኑን በተግባር ያሳየበት መሆኑ እየተነገረለት ይገኛል። ሶቦስላይ የሚያስቆጥራቸው ግቦች፣ ፈጠራዎቹ እንዲሁም ጨዋታ ላይ የሚያሳያቸው ሁሉም እንቅስቃሴዎች ለሊቨርፑል ወሳኝ እንደሆኑ ይነገራል። በለመደው አማካይ ቦታ የተሰለፈው ዶሚኒክ ሶቦስላይ ትላንትና ምሽት ተጽዕኖው ያን ያህል ጎልቶ ሳይታይ ወጥቷል። ዶሚኒክ ሶቦስላይ ሊቨርፑልን በትውልድ አገሩ በዲስፔት ለሚካሄደው የአውሮፓ ቻምፒዮንስ ሊግ ፍጻሜ ለማድረስ እንደሚፈልግ ይታወቃል። ነገር ግን ትላንትና አቻ ውጤት ተመዝግቦ ወጥቷል። ቀጣይ ምን ሊያደርግ ይችላል በሜዳቸው የሚለው በጉጉት እንዲጠበቅ አድርጎታል። ለማንኛውም ሊቨርፑል ትላንት አቻ ሲወጣ ዶሚኒክ ሶቦስላይም የተሻለ እንቅስቃሴ ወይም ደግሞ ወሳኝ የሚባል ሊቨርፑልን የሚያተርፍ ጎልም ሆነ አሲስት ሳያደርግ ወጥቷል። የሜክሲኮ ብሔራዊ ቡድን ቁጥር 1 ግብ ጠባቂ አንሄል ማላጎን የእግር መሰበር ጉዳት አጋጥሞታል። ለክለቡ አሜሪካ የሚጫወተው አንሄል ማላጎን ከቀጣዩ የ2026 ዓለም ዋንጫ ውድድር ውጪ ሆኗል። ግብ ጠባቂው ከዚህ በፊት ምርጥ ብቃቱን እያሳየ በነበረበት ወቅት ጉዳት አጋጥሞት የ2024 ኮፓ አሜሪካ ውድድር አመልጦት ነበር። አሁንም እንዳለመታደል ሆኖ የ2026ቱ ዓለም ዋንጫ ሊያልፈው እንደሚችል ተነግሯል። የሜክሲኮ ብሔራዊ ቡድን በዓለም ዋንጫ የ40 ዓመቱ ግብ ጠባቂ ጊዮርሞ አቾዋ በቋሚነት ሊጠቀም እንደሚችል ተገልጿል። ይህ የሚሆን ከሆነ ጊዮርሞ አቾዋ በ6 የዓለም ዋንጫ ውድድር የሜክሲኮ ቋሚ ግብ ጠባቂ በመሆን ያገለግላል። በተጨማሪም ከሊዮኔል ሜሲ እና ክርስቲያኖ ሮናልዶ በመቀጠል በ6 ዓለም ዋንጫ የተሳተፈ ሶስተኛው ግብ ተጫዋች ሊሆን ይችላል እየተባለ ይገኛል። እንግዲህ በእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ከአስቶን ቪላ በኦልድ ትራፎርድ ጨዋታውን ያደርጋል። ማንቸስተር ዩናይትድ እስካሁን በኦልድ ትራፎርድ ባደረገው ጨዋታ በሁለቱ ጨዋታ ብቻ እንደተሸነፈ እየተነገረ ይገኛል። ሁለቱንም ጨዋታዎች 1-0 በሆነ ውጤት ነው የተሸነፈው። አንዱን በአርሰናል እንዲሁም አንዱን ደግሞ በ10 ተጫዋች በኤቨርተን የተሸነፈበት ጨዋታ የሚጠቀስለት ነው። እንግዲህ ማንቸስተር ዩናይትድ አሁን ቀጣይ ከአስቶን ቪላ በሚያደርገው ጨዋታ ምን ሊፈጠር ይችላል የሚለው ከወዲሁ በጉጉት ይጠበቃል። አስቶን ቪላ አሸንፎ 3ኛ ደረጃን ከማንቸስተር ዩናይትድ መንጠቅ ይፈልጋል። ማንቸስተር ዩናይትድ ደግሞ ከአስቶን ቪላ በቅርብ የነጠቀውን 3ኛ ደረጃን የበለጠ ማስጠበቅ ይፈልጋል። ለማንኛውም ሁለቱ ክለቦች የሚያደርጉት ጨዋታ ይጠበቃል። እንግዲህ ማንቸስተር ዩናይትድ በአስቶን ቪላ የሚሸነፍ ከሆነ በዚህ ዓመት ለ3ኛ ጊዜ በኦልድ ትራፎርድ የሚሸነፍ ይሆናል። ትላንትና በባየር ሙኒክ በኩል የጨዋታ ኮከብ የተባለው ማይኬል ኦሊሴ ዓላማችን ሁሉንም ዋንጫዎች ማሸነፍ ነው ሲል ተናግሯል። ማይኬል ኦሊሴ ድንቅ እንቅስቃሴ እያደረገ ይገኛል። እንግዲህ ማይኬል ኦሊሴ ባየር ሙኒክን ከተቀላቀለ ጀምሮ ጥሩ እየተጫወተ የሚገኘው ተጫዋች ነው። ይህ ተጫዋች ዘንድሮ በባየር ሙኒክ በላሊጋው እንዲሁም በሻምፒዮንስ ሊግ ላይም ጥሩ እየተንቀሳቀሰ ይገኛል። በሌላ በኩል ትላንትና የጨዋታው ኮከብ የነበረው ጁሊያን አልቫሬዝ ነው። በቶትናም እና በአትሌቲኮ ዲማድሪድ ጨዋታ 2 ጎሎችን ያስቆጠረው ጁሊያን አልቫሬዝ የጨዋታ ኮከብ ተብሎ ተመርጧል። በባርሴሎና እና ኒውካስል ዩናይትድ ጨዋታ ደግሞ ሃርቬ ባርነስ የጨዋታው ኮከብ በመባል ተመርጧል። እንግዲህ ውድ የቻናላችን ተከታታዮች ዛሬስ በአውሮፓ ቻምፒዮንስ ሊግ ምን ልንመለከት እንችላለን የሚለውን ግምታችሁን በኮመንት ሴክሽን
አጋሩን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ አድርጋችሁ እንድታበረታቱን ከወዲሁ እንጋብዛለን። ለሚደግፉት ክለብ ሁሉ ግን መልካም እድል መመኘትን አልሸሽግም። ሁላችሁም ለምትደግፉ ክለብ መልካም እድል ይሁንላችሁ። መልካም ቀን